ናሆም እርግጠኛ ሆኗል። ጽናት አንድ የደበቀችው ነገር አለ ይላል። ኪራ እያሰበ ይገኛል። ምን ይሆን ያ ነገር? የናሆም እናት ተከስተዋል። ምሩ በመርበትበት ላይ ትገኛለች። አንዴ እማዬ ስትል፣ አንዴ ምን ላምጣ ስትል ግራው ገብት ብሏታል። ናሆም እኔ ምልሽ ሰኑ ምጣዱ አልሰማም ይላታል። የምኑ ምጣድ እያሉም ነበር። ኪራ ይልቅ እሱን ተውትና እርቦናል ምግብ አምጡ እያለ ነበር። ጽናትም እሺ ላምጣ እያለች ነበር። ሰኑ ከነኪራ ቤት ናት። በዚህ መሃል ስልክ ይደወልላታል። አንቺ ሴትዮ ከህይወታችን አትወጭም ተይን በቃ። ለምን እህቴ በሰላም ኖሮች ነው አይደል? ስላልሞትን ነው እንደዚህ የምታሰቃይን? በፈጠረሽ ባክሽ ትልቅ ሰው ነሽ እኮ እያለች እያወራች ነበር። ተሰሚኛለሽ ከእህቴ ጋር ደውለሽ አንድ ነገር እንዳትያት እያለችም ነበር። በንዴትም ስልኩን ጆሮዋ ላይ ተዘጋዋለች። ስልኩን ከዘጋችው በኋላም አምላኬ ሆይ እህቴን ጠብቅልኝ እያለች ነበር። ተመልሳ ተኝት ትላለች። በዚህ መሃል ምሩ ትደውላለች። አሁንም ሰኒ ያቺ ሴትየው መስላት ሄሎ ለምን አታይንም ግን ብላ ጮህ ብላ መናገር ትጀምራለች። ምሩ አንቺ ነሽ እያለቻትም ነበር። ምሩ በሰላም ነው ብላ ብትጠይቃትም አይ ዝም ብዬ ነው ትላለች። ዛሬ መምጣት አልችልም ብላ ከፕሮግራሙም ትቀራለች። ኪራና ጽናት እየሄዱ ነው ወደ ናሆም ቤት። ኪራ እኔ ምልሽ ሰኑ መታ ነበር እንዴ? ኧረ አልመጣችም። ምን ነው? ዝም ብዬ ነው። እንደዚህ እያወሩ እያለ ጽናት ይኸውነታ እኮ የነ ኬቢ ቤት ትለዋለች። ኪራ በንዴት ታዲያ ምን ችግር አለው? ቤቱን ሂጂና አንኳኩተሽ ሰላም በይው ይላታል። ሲጀምር ለምን እንደሆነ አላቅም ካልተናገርኩሽ ይከፋሻል አይደል እያላትም ነበር። አይ እንደዛ አይደለም በቃ እንሂድ፣ እንደውም ብቻዬንም መሄድ የምፈልገው ሂድ ብቻሽን ይላል ኪራም። ብቻዬንም አልሄድም ቀናህ እንዴ እያለችውም ነበር። ለምን እቀናለሁ? አንቺ እኮ የቤት ሰራተኛ ነሽ እያለን ነበር። የቤት ሰራተኛ አልከኝ? አዎ ምን ነው ደበረሽ እንዴ? ኧረ አይደብረኝም ስራዬ ነው ትላለች። መሀል መንገድ ላይ ቆመው ይከራከራሉ። ምሩና ናሆም። ምሩ ሽርን ጉድ እያለች ነው ሀማቷን ለመቀበል። ናሆም ዋው የኔ ውድ እያለ እያመሰገናትና እያሞገሳት ይገኛል። የቀረ ነገር አለ ብላ ብትጠይቀውም አዎ ይላታል። እሱ ምንድን ነው? እንደዚህ ታታሪ ሁነሻል፣ ታዲያ እንዴት ትጠላሻለች እማዬ ሲላትም ነበር። የቀረ ነገር አለ ብላ ስትጠይቀውም አዎ ይላል። ሚስቴ እረፍት ያስፈልጋታል። የኔ እናት እኔን ስለምታከብሪኝ በጣም አመሰግናለሁ፣ ቤተሰቦችንም ስለምታከብሪልኝ አመሰግናለሁ ይላል። ምን ነው? አንተን የሰጡኝ እኮ ወላጆች ናቸው እያለችም ነበር ምሩ። እነሱ ባይወልዱ እኔ ታገኘ ነበር። ምን አይነት መልካም አስተሳሰብ ነው ያለሽ እያለም ያደንቃታል። ይኸውልህ ናሆሜ ሴት ልጅ ሲንከባከባትና ፍቅር የሚሰጣት ወንድ ካገኘች ትወደዋለች እያለችውም ነበር። አጠላም በዚህ መሃል ኪራና ጽናት እኮ ምንድነው ዘገዩ ይላሉ። ናሆም ምናልባት እየተጨቃጨቁ ይሆን ይላል። መጡ መሰል በቃ ልክፈትላቸው። ምሩም ጸሎት እያደረገች ነው። አምላኬ ሆይ በናሆሜ እናት ሙሉ አድርገኝ ትላለች። ጽናትና ምሩ ምን እያረግሽ ነው? ልብሴን ልቀየር ነው። ስራ ላግዝሽ? አይ ጨርሻለሁ እኮ እንድትመጭ ብዬ ነው ስራ አግዥኝ ያልኩሽ። እውነትሽን ነው? አዎ አሁን የናሆሜ እናት ብቻ ነው የምጠብቀው። ጽናት ግን እኮ እንደሚያስፈራሽ ያስታውቃል። እንደፈራሽ ታስታውቂያለሽ፣ ግን ተረጋጊ፣ የናሆሜ እናት እንዳዩሽ ነው የሚወድሽ ስትላትም ነበር። አንቺን አይቶ የሚወድሽ ሁሉም ነው እንዳፈሽ አድርግልኝ ትላለች። በይ በቃ ወንዶቻችን አናስጠብቃቸው እንሂድ ትላለች ምሩም። አንቺ በይ እንጂ እኔስ ባልመጣች በዛው በቀረች እያለኝ ነበር። ስንጨቃጨቅ ነበር መሀል መንገድ ላይ ቆመን ልክ እንደብድ። ኪራና ናሆም በሌላ በኩል ስለ ጭቅጭቃቸው እያወሩ ይገኛሉ። ናሆም እዚህ ለመድረስ አንድ ክፍለ ዘመን ፈጀባችሁ እኮ ይላቸዋል። ምን ትላለህ? ሴቶችን ታውቃቸዋለህ አደል? ተሎ አይወጡም። ተው እባክህ፣ መቼም ጽናት ሜካፕ ስትሰራ ቆየች አትለኝም አደል? እሷ በተፈጥሯ ነው የምትንቀሳቀሰው። እባክህ ሴት ሴት ነው፣ ሜካፕ አትቀባ፣ ባዚን ለመቀባት ጊዜ ያስፈልጋል። እንደዚህ እያወሩ የናሆም እናት ትደውላለች። ወይም እየደውለች ብሎ ስልኩን ያነሰዋል። ምን ገጠመሽ ይላል። ሞናመቱ አረፉ እንዴ? አይ በቃ አትመጭም ማለት ነው እያለም ስልክ እያወራት ነው። ራሽን ጠብቂ በቃ ችግር የለውም እያላትም ነበር። የቅርብ ዘመዳቸውና ጎረቤታቸው የሆነ አርፏል። ሙተማን ይባላል። ስልኩን ከዘግ በኋላ ኪራን ታውቀዋለህ አይደል እሳቸውን ይለዋል። ኧረ እኔ እያስታወስኩ አይደለም አልመጡልኝም ብሎ ይናገራል። ናሆም እንዴ የጻን እያለን ከረሜላ የምንገዛ ያ ሱቅ እኮ የሚሰራው ነው ይለዋል። አስታወስከው? አዎ እንደዛ ይሰራ ነበር። አሁንማ ዘበኝነት ነበር የሚሰሩ። 6 ልጆች አሉት።
ልጆች የሉትም ነበረ? አረ ነበሩት። እነሱ 6 ናቸው፣ ግን ሁሉም የእናታቸውን ንብረት ተከፋፍለው ሄደዋል። ኪራ አሁንም እኮ አባታችን ነው ብሎ መተው ያለቅሱ ይሆናል ይላል። ምን ይላሉ መሰለህ? እንደኔ 6 ልጆች ከመውለድ መንገድ ላይ ውሻ ማሳደግ ይቀላል፣ ጽድቅ ነው ይላሉ ሲሉ ነበር። ነፍሳቸውን ይማረው። በጣም ተስፋ ቆርጠው ነበር ማለት ነው። እንዴት አይቆርጡም? ወልደህ እንዳልወለድክ ስትሆን። ሴቶችስ ምን እያወሩ ይሆን? ምሩ እኮ ምንም አልተኛችም። እንደዚህ ለፍታ ለፍታ ምግብ ስትሰራ ቤት ስታጸዳ ምንድን ምላት አሁን ይላል። እንዴት ነው የምነግራት ለምሩ እማያ ለመምጣቷን? ጽናትና ምሩ አሁንም እያወሩ ነው። አንቺ እንዳፈሽ ያርግልኝ ወርቅ ትሆን ትላለች። ወርቅ የምትይ ልታሳንቂያት ነው እንዴ እያለችም ነበር ጽናት። አንቺ አማትሽን አንቺ ነው እንዴ የምትዩ? አንቱ ባያት እኔ እኮ ርዕስ አለው እያለችም ነበር ምሩ። በቃ ቁሜ መቅረቴ ነው። አንቺም እነትዬ ሲመጡ እንደዛ ነሽ፣ እኔማ ሰራተኛ ነኝ ብላ ከት ብላ ትስቃለች። እየሳቀች እያለ እንደዚህ እኮ እንዲሰማሽ ፈልጌ አልነበረም እያለቻን ነው ምሩ። አሁንም ሀሳብሽን አልቀየርሽም? አባትሽ እኮ የሰውን ስሜት አይተው የሚረዱ ሰው ናቸው፣ እንኳን ያንችን። ጊዜው አረፈደም እያለቻን ነው ምሩ። እውነቱን ንገሪው ለኪራ እያለቻን ነው። እሺ በቃ በዛሬ ቀን ባይሆን አናውራ ሌላ ቀን ስትል ነበር። ፍቅርን አትክፊው፣ ራሽን እየወቀሽ በኋላ እና የምትኖሪው ትጠጸቻለሽ። ጊዜው አረፈደም። እሺ እንሂድ። ናሆም ቀሩሳ በሰላም ነው ይላል። ምሩ መጣች። ቀረች እኮ ትላለች። ፈረንጅ ናት ብዬሽ አልነበረም ይላታል በቀልድ ጀምረው። ኪራ አትመጣም ብሏል። ለምን? ጋሽ ሙተማ የሚባሉ አርፈዋል። እንሂድ አላት ናሆም። ምሩ አይን አልሄድም፣ ባይሆን እኮ አይነውጣንም ሆኖ ታውቄ ቢሆንማ ችግር የለውም ነበር፣ አሁን አልሄድም ትላለች። ከማላውቀው ሰው ጋር መሄዱ ጥሩ አይሆንም። ጽናትም ሀሳቧን ትደግፈዋለች። እንደዚህ እያወሩ ግን ታዲያ እማዬ ካልመጣችኛ ምግብ አንበላም እንዴ ይላል። አለምዬ ስለቀረሽ ደብሯታል። አዎ ይላል ናሆም። በቃ ምግብ እናቅርብ፣ ግን ከዚህ ታራላችሁ ይላል ናሆም። እኔ ከጽናት ጋር ላድር፣ የት ጋር ልተኛ ይላል ኪራም። ሶፋ ላይ ነዋ ይለዋል። አልፈልግም፣ ከፈለግ ቆጥ እሰራላለሁ እያለው ነበር። 4 ነጥብ እያሉ እየተቀላለዱ ነው። ተሰብስበው መጫወት ጀምረዋል። ጽናት ሞቅ ብሏታል። ሳቅ በሳቅ ነች። አንቺ ስትስቂ ለካ እንደዚህ ፍቅር ነሽ ይላል ኪራም። ጨዋታ እንጫወት፣ ቁጥር የያዘ ትላለች። ምሮን የቁጥር ይዛለሁ አለች። ሁላቸውም ቁጥር ጠሩና የጽናት ተራ ይደርሳል። አውቀሽዋል ትላታለች። አውቀሽ ነው በእውነት 2 ቁጥር ነበር የደረሳት። ማን ይጠይቅ? ኪራን እንዲጠይቀኝ አልፈልግም፣ ለጨዋታ ነው ይላል ናሆም። ጨዋታው በቃ ይቀየር፣ ተቀራራቢ የጠራ ቁጥር። ኪራ መጠየቅ ይጀምራል ጽናትን። ተሎ ጠይቃት እንጂ እንቆቅልሽ ነው እንደምትጠይቃት እያለውም ነበር ናሆም። እሺ ትጠይኛለሽ? የምጠላ ይመስላል? መልሽ ሌላ ጥያቄ። አልጠላህም። እና ለምን ነው ልታገብኝ ወስንሽው? ምክንያቱም ቤተሰቦችህ እናትህ ልትል ስትል ምሩ ታስቆማታለች። እናቴ ምን ሆነች? በቃ ደህና ደሩ ይላሉ። ናሆም እና ምሩ ተኝተዋል። ናሆም እውነቱን ለማወቅ ቢሞክርም ምሩ ፈቃደኛ አልሆነችም ለመናገር። የምትደብቂ ነገርም አለ፣ መቼ እንደምትነግሪኝ አላውቅም ይላል ናሆም። ጽናትና ኪራም ወደ ቤት ተመልሰዋል። እንደሚያምሽ እያወቅሽ ለምን ጠጣሽ እያላትም ነበር። እሻው የምትፈልገው ነገር ካለ ልስጥ እያለችው ነበር። ኪራ አሁን አድል በልተን የመጣ ነው ይላል። ወይ ጨጓሬ ስትል ነበር። ጁስ ትጠጫለሽ እንዴ? ታዲያ ማን ይፈጫዋል አሁን? እሽ በቃ ሄዳለሁ ልተኛ ነው፣ ተኝ እያለ እየገፋፋት ነው። ጠዋት ሆነና ምሩና ናሆም መጫወት ይጀምራሉ። እያሻት ነበር አንገቷን፣ እጇን። አንዴ እግሬ አንዴ ምን ትያለሽ እንዴ? በዚህ ከቀጠልሽማ እኮ እንደው የተሰበረ እግር ሁላ ካላሽ ሆነ የምትል ትለዋለች ምሩ። በዚህ መሀል በሬ እንኳኳል። ማን ነው የሚመጣው? ምናልባት ሰኒ ይመጣሉ ብላ ነበር፣ እሷ ትሆን እያለች ነበር። ናሆም በሩን ይከፍተዋል። ይግቡ ይላል። እናታቸው መጣች። ምሩ ስታያት በጣም ትርበተበታለች። የናሆምን እናት ቁማ ትቀራለች። የእኔ ልጅ ሰላም ብላ ሰላም ትላቸዋለች። ትቆያለሽ አለቻት። ወዴት ልሂድ እንዴ? ተቀመጭ አለቻት። ቆመሽ ቀረሽ ብዬ ነው እንደ እናትሽ ይኝ ብላ ሰላም አለቻት። ራሳቸውን ከታወቁ በኋላ ናሆሜ እንደ ነው እምቢ ካለም እናባረዋለን ስትል ነበር። ረባሽ ነው አይደል? ናሆሜ በጣም ጥሩ ሰው ነው ስትልም አፌ ቁርጥ ይበልልሽ፣ እንዴት ደስ ይላል ስትጠሪው ትላታለች። ናሆም ብዬሽ ነበር እኮ አንቺን ከየችሽ በኋላ እኔን ትረሳኛለህ ብዬ ነበር። ከየት ነው የቀጠፍካት እያለችውም ስትጠይቀው ነበር። ከሐዋሳ ይላታል። የሻገሮች አልበቃሉ እያለችውም ነበር። ብዙ አውርተዋል። አሁን መቼ ነው የልጅ ልጆችን መቁጠር የሚጀምረው እያለችም ነበር። ናሆም ገና እኔስ ልጅ አይደለሁ እንረጋጋ እንጂ እያለ ነው። የአሁን ጊዜ ልጆች ውለዱ ስትባሉ ለምን እንደምትፈሩ አላውቅም። እንደምትፈሩት ሁሉ ፈጣሪን ብትፈሩ ጥሩ ነበር። እማዬ ይችን የመሰለች ወርቅ ልጅ ላምጣልሽ ብዬ እኮ ነው። ታዲያ ወርቅ ላምጣላት ወይስ አልማዝ? እሱን አንቺ ምረጭ። ተጫዋች ልጅ የሴት እንግዳ የለውም ትላለች። ቆንጂዬ ናት፣ ትችልበታለህ እኮ ማፈሱን ትለዋለች። ምሩ ወደ ማድቤት ትሄድና ምግብ ላምጣ ብላ ሄሎ ብላ ለጽናት ትደውላለች። መጣች እኮ የኪራ እናት ማለት የናሆሜ። ምግብ ሳላዘጋጅ ምንም ሳላዘጋጅ ሳላጸዳዳ እንደው በመስኮት ልውጣ ይሆን እንዴ?
ከመከረቻ በኋላ እሺ ብላ ስልኩን ተዘጋዋለች። ከመደናበር አንተ ጠብቀኝ ትላለች። እማዬ ደህና ነሽ ይላል ናሆም። አባት እኮ እየጠበቀኝ ነበር ታውቀው አይደል ጸባዩን። ግን ለአባት ሳትነግረው ወጣ። ቤት ተከራይታ አይደል እማዬ እንደዚህ ማትበይ እንጂ እንደዚህ መሆን ነበረበት። ቆንጆዋ ሴት ናት። በጠዋት ተነስታለች። ቁርስ እየሰራች ነው። እቃውም ተስማምቷታል ማለት ነው። ማለት ምንም ኮሽታ የለም እያሉ እየቀለዱ ነው። ናሆም ጨዋታ ሲጀምር አይዲያ ብላ ቆጣ ትላለች። እኔ የምለው ውለዱ ነው ትለዋለች በአጭር ቃል። እሱማ ቀስ ብለን እናወልዳለን እያለ ነበር ናሆም። ምሩ መጣች። ናሆሜ ዳቦ ገዝተና ትለዋለች። እሺ ይላል። ነይ እስኪ ቁጭ በይ ልጄ፣ ለምንድን ነው የምትፈሪኝ? ሰኑ ተኝታለች እና በሬ እንኳኳል። ጽናት መጣች። ምን ሆነች ነው ብላ ብትነግራትም ፈቃደኛ አልሆነችም። እያለቀሰች እና በጣም አሟት ነበር። በር አስቆምኩሽ 2 ሰዓት ያክል እኮ ቆምኩ፣ በቃ ችግር የለውም እያለቻት ነው። ምን ሆነች ነው ብላ ብትጠይቃትም ራሴን አሞኝ ነው ታውቂው አይደል፣ ራሴን ሲያመኝ እንደዚህ ነው ትላለች። ብዙ ነገር ነገረቻት፣ ጉዳዩ እንድታማክራት እና ፈቃደኛ ሆና እንድትነግራት። ሰኑ ፈቃደኛ አልነበረችም። አላስጨንቅሽም፣ የራስሽ በቃሻል እያለች ነበር። ጽናት እኔ እኮ ታውቂኛለሽ፣ ሰውን ስቀርብ ምንም ዋሻው ነገር የለም፣ ግልጽ ሆኜ ነው ትላለች። በቃ እንውጣ፣ ምናልባት ቀለል ይልሻል ስትላት አልወጣም ትላለች። እንደገና ደግሞ ሀሳቡን ቀይራ እሺ ትላለች። ሰኒ ታዘብኩሽ እያለቻት ነበር። በቃ ወጣም በል እሺ፣ ልብሴን ልቀይር፣ በደህናውማ አይደለም እያለች ነው። ኪራ ቁጭ ብሎ የት ሄዳ ነው ደግሞ ቤቱ ጭር ያለው ይላል። ስልክ ይደውላል ጽናት። የት ሄደሽ ነው እና ለእኔ ሳትናገሪ ነው የምትሄጂው? ሳትነግሪኝ? ኧረ ችግር የለውም ጭራሽ እየወጣሽ መሄድ ጀምረሻል ይላል ስልኩን ከዘጋ በኋላ። አለቃሽ ሲሆን መከራ፣ ፍቅረኛሽ ሲሆን ችግር፣ መራቅ፣ መሸሽ ይላል። ይህች ልጅ ልታሳብደኝ ነው። እንደዚህ እያወራ ብቻውን ናሆም ይመጣል። ብቻዬን ታስወራኛለች እኮ እንደብድ ይላል። ብቻን ታወራለህ እንዴ? አሹፍ አንተ ምን አለብህ? ልክ እንደ ፈንድሻ እየተገላበጥክ ምን አይነት አወዛጋቢ ውስጥ እንዳለውን እኔ የማውቀው ይላል ኪራም። እንዲህ ማትበል ጽ በደነው አይደለም፣ የሆነ ምክንያት አላት። ሞቅ ብሏት ሳለኩ የሆነ ነገር ልትናገር ነበር፣ ግን ምሩ ዝም በያለቻት አስቆማታለች። እንዳትናገር አርጋታለች። ምን አይነት ሴቶች ናቸው ይላል ኪራም። ካልሆነ እኔ ልጠይቃት እንዲህ እያለ ነበር ናሆም ምሩን። አይ በእኔ ምክንያትማ እንድትጣሉ አልፈልግም ይላል። ድሮ ሴቶች አጭር ሰው ተንካሴስ ነው ይሉ ነበር። እንደዚህ እያወሩ ነው። መጡ ሰኒና ጽናት። ይኸውልህ መጣችልህ፣ በርጋ ተለጠፋ እየሰማች ነበር። ሰላም ከተባባሉ በኋላ ቁጭ ላለሁ ከቤት መቀመጥ አይወዱም ትላለች የናሆም እናትና ምሩ። አረ ዛሬ ነው እንጂ የወጣው ናሆሜማ ጥሎኛ ሄድም እያለች ነው ምሩም። ናሆሜን ባንቺ ነው የወጣው፣ ቀለኛ እና ተጫዋች ነው። የእኔ ልጅ በጣም ተሰቃየሽብኝ እኮ፣ አንዴ ማይ፣ አንዴ እሳቸው፣ አንዴ አንቱ ስትይኝ እኔን ልክ እንደ እናትሽ ብዬሻለሁ። እኔን ለማክበር ስትይ ተጨነቅሽ። እሺ በቃ እንደዛ ላለሁ። ታዲያ ምን ይመስልሻል? ከዚህ ምን የመሰለ ቤት፣ ምን የመሰለ ልጅ እምቡር የሚል ብታወልዱና ብታመጡ። አሁን አይ ያው መጀመሪያ ቤተሰቦቻችን ሩቅ ናቸው፣ ያው ታውቂያለሽ። እሱን አውቃለሁ፣ ናሆም ነግሮኛል ሁሉንም። 6 በሬ ነው ጥዬ የምድራችሁ ትላለች። አባቱ መጥተው ቢታወቁ ጥሩ ነበር። ይመጣል፣ ያው ተከራይቶ ስለወጣ ትንሽ አኩርፎ ነው ትላለች። ናሆም ሰኒን ምጣዱስ ሰማልሽ ይላታል። የምኑ ምጣድ? እንጀራው ነው እያሉ መሳሳቅ ይጀምራሉ። ኪራ ይርቅ እርቦናል ምግብ አምጦ ይላል። ከዛ ቀደም ብላ የናሆም እናት አንቺ ግን ምግብ ትበያለሽ እንዴ? ናሆምማ ተስማምቶታል። ይኸው እሱ ካላጎረሰሽ እኮ በጣም እየበላሽ አይደለም እያለቻን ነበር። ምሩም ኧረ በጣም ነው የምበላው ትላለች። በቃ እኔ ልሄድ ብላም መሄድ ትጀምራለች። ምሩም በቃ ልሸኝሽ ትላለች። ድራማው በዚህ ነበር የተቋጨው። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ ላለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ስላዳመጣችሁኝ አመሰግናለሁ።